ስሜ ገዛኝ ይባላል። እኔ የመጣሁት ከካራ ቆሬ አካባቢ ነው። የዛሬ ሳምንት ቴሌቪዥን አይቼ ነው የመጣሁት። 2013 አካባቢ ነው ጌታን የተቀበልኩት። በዛው ቸርች ባይሆንም ከርቀት የተነሳ አካባቢ ባለው ቸርች የጌታን ነገሮች ተከታትዬ ተማርኩ፣ ተጠመቅኩ። ብዙ ነገሮች እዛ እንትን እያልኩ ነበርና ለኔ የሆነልኝ ነገር የዛሬ ሳምንት እዚህ ከመጣ በኋላ አሞኝ ነበረ። ህመሜም ደግሞ የነገ 2 ሳምንት ቅዳሜ ነው የወደኩት። ኃይለኛ ዝናብ ዘንቦ ስወርቅ ከደረጃ ላይ ነው የወደኩት። ይሄንን ጎን ወገቤን ጠርዞ አገኘኝና በኃይለኛ ነበረ ይመታኝ። ሲመታኝ መተንፈስ አልችልም፣ ዞሬ መተኛት አልችልም፣ ቀጥ ብዬ መሄድ አልችልም። ወጌሻ ጋር ሄድኩ። ወጌሻ ጋር ስሄድ አሸልኝና ከባድ ስራ አትስራ፣ ብዙ ቦታ ማትሄድ እስከምድን ድረስ ማክሰኞ ነበረ የታሸልኝ። ሐሙስ ትመጣለህ አለኝ። አጋጣሚ ቲቪን ከፍቼ ሌላ ቻናል ነበረ የሚያው ሰው ይሄን ቲቪ አየሁት። አጋጣሚ አላስሞላሁትንና ዝም ብዬ ቻናሉ ገባልኝ። አየሁ ሲያየው እንደዚህ የሚል ማስታወቂያ አየሁት። እኔማ ሌላ ቦታ አልሄድም፣ ወጌሻ ጋር አልሄድም፣ በቃ ከዛሬ ጀምሬ እዛ ሂጄ ተፈውሼ ነው የምመጣ ብዬ ከራሴ ጋር ያወራሁት መጣሁ። እዚህ ስመጣ ገና እዛ በር እንደገባው የሆነ በቃ ከፍ የሚያደርግ ነገር፣ ሌላ በር እንደዚህ አይደለም የሚገባው፣ ወደ ታች አይደለም የሚረገጠው። ለኔ በቃ እንደዚህ ነው፣ በቃ ሙቀት ነው የተሰማኝ። መጣሁ። እንደዚህ መቀመጥ ያቃተኝ፣ በቃ መተንፈስ ያቃተኝም። ከአንተ ጀርባ ነበር የተቀመጥኩና እንደዚህ ስነካካ ምንም የለም፣ በቃ ምንም አይሰማኝም። በቃ ሰላም ብቻ ነው የሚሰማኝ። አሜን። እና ይሄ ሆኖ ያለ አምልኮ ተጀመረ። እኔ እዛ ጋር ተንበረከኩና ጸለይኩ። ሲነሳ ሲያቅተኝ የነበረው ደህና ሆኜ ጸለይኩ። ወደ ጸሎት ወደ ዝማሬ ገባው። ሰው ሲዘል ነበር አጠገቤ እንዲዞር ብዬ እንዴ ያመኝውን እንደ እያልኩ እንደዚህ የነካካው መዘመር ጀመርኩ፣ መዝለል ጀመርኩ። ወዲያው በቃ እንዴ በቃ ደህና ነው፣ እዚህ ቤት ነው ተፈውሼ የሚወጣ ዛሬ የሚለው በውስጤ ነበረና እንደዛ ሆኖ ያለ በቃ አሁን ተለቀቁ። ሙሉ ለሙሉ ሰውነቴ ተፍታታ፣ ማንቀሳቀስ ጀመርኩ። ራሴን ለመሞከር ነው እኔ እዚህ ጋር ለዝማሬ ሳይሆን ማለት ነው ይሄ ነገር እና እንደዛ ሆኖ ያለ ዘይት ጸሎት ነበረና ተጸለየልኝ። እዛ ጋር ወደኩ። ከዛ በኋላ ወደ ኋላ ቀራውና ብዙ ነገር ከተደረገ በኋላ ምስክርነት ከተሰጠ በኋላ ብዙ ሁሉም ካለቀ በኋላ እዛው ቀራው በወንበሩ። የእግዚአብሔር ሰው ጸልይልኝ፣ እኔ ዛሬ 2 ሳምንት እዚህ ወድቄ ነበርና እዚህ ጋር ያመኛል አልኩ። ገና እጄ ጭኔ የምጸልይልኝ መስሎኝ እንደዚህ ዞር ያልኩ። ተፈወስኩ፣ በቃ ሄድ ስትለኝ ቀጥ ብዬ በሩ ወጣውና ሄድኩ። ታክሲ ተራ ደርሼ እንደዚህ ጎንበስ ስል አሁንም ደህና ነኝ። በቃ እንዴ የለም እንዴ ይሄ ነገር ረሳው። እሱ ከመሆኔ በፊት ጎደኛ ደወልልኝ 9 ሰዓት ተኩል ላይ ወጥቼ ያናገርኩ በስልክ ማለት ነው። የት ሄድክ? ቸርች ነው የሄድኩት፣ ስራ አለኝ አላልኩም እንዴ አሉ። እና ተሻለ? አዎ አሁን ደህና ነኝ። አቦን እኛም እንሄዳለን፣ እንደዛ ከሆነ በቃ እኛም መሄድ አለብንና አንተ ድኔ ከመጣኛ እንሄዳለን ይሉኛል። እዚህ ቤት እግዚአብሔር ይሰራል። ከዚህ የገባው ያ ዘይት የተቀባው ዘይትም ይዤ ገባሁትና ዘይት የተቀባው ማታ በፊት በውሃ ነበረ፣ በአይላንድ አሙቄ ውሃውን በሱ ነበር የሚታሸው። ዘይት ብቻ ነው ማታ ስተኛ ጸልይ የሚያደርገው፣ ሌላ ጊዜ አልጸልይም ነበረ። ጸሎቱም የተከታተልኩ ቲቪ ነው የተከታተልኩ። ብዙዎቹ ነበረ በዚህ ቲቪ የሚድኑትና እኔ የምለው በዚህ ቲቪ ብዙ ሰው የተገለገለ፣ በዚህ ዘይት ብዙ ሰው ይፈወሳል እላለሁ። ወደዚህ ቤት ነው እግዚአብሔር አለ ይሰራል በነቢያት ልፈልጋለሁ። አመሰግናለሁ። አሁን ያንን የተጸለየበትን ዘይት ወገብ ላይ ካረክ በኋላ ቃል ከወጣ በኋላ መቼም በሶስቱ ምልክቶች አይተሃል። ቤቱ ላይ ስትገባ የተሰማህን ስሜት ታውቀዋለህ። ቀጥሎ ደግሞ እኔም እዚህ ጸልዬልሃለሁ። ከዛ በኋላ አሁን ነፃ ነህ፣ ምንም አይነት ነገር የለም። አሁን የፈለኩ ስራ ሰራለሁ። በሁለት እጅ ነበረና በፊት እንደዚህ ነበረ፣ በአንድ እጅ ብቻ የሚያነሳ በግራ በኩል ይሄ በቀኝ በኩል ስለሆነ አሁን በቃ በዚህም ሞከርኩ። በቃ ስራዬን እንደ ድሮ ሰራለሁ፣ የጉልበት ስራ ስለሆነ እና በዚህ ብቻ አይደለም። አለርት አጋጣሚ ትላንትና የታመመ ሰው ነበረ፣ እነሱ ልጠይቅ ሄጄ የሆነ ሴትዮ አለች፣ አንተ ነቢያቶች ጋር ትሄዳለህ፣ ለኔ ለምን አልጸልይልኝም ትለኛለች። ይኸው የጸለኩ ነው።
አጋጣሚ ለሷም ረጨውለትና እግዚአብሔር ከዚህ በምህረቱ ያወጣልሽ። ዘይት ይዘህ ነው የምትሄደው? ዘይቱን ይዤ ሄድኩና ማለት ነው። የሚገርም ነው። እግዚአብሔር በምህረት ከዚህ ይፈውስሻል። አሁን ሰርጀሪ የተደረግሽም ድጋሜ ሰርጀሪ አትደረግም ትደረጋለች ተብላ ነበረ። ትወጫለች በሰላም ብዬ ሌላ ደግሞ ከሩቅ ሀገር የመጣ ሰው ነበርና ዘይቱን ለኔ ስጠኝ ስለ ትድናለ፣ ይሄ ከዚህ ቤት ትወጣለ፣ ልጅም አትታምም ከዚህ በኋላ እግዚአብሔር ስለሚሰራ ዘይት ያዝ ብዬ ያ ዘይቱ ሰጣው። እግዚአብሔር ይሰላል ነው የሚለው። የሚገርም ነው። የሚገርም ነው። የሚገርም አሁን ዘይት አስረክበን የመጣው። አዎ ኢየሱስ ጌታ ነው። አሜን። እግዚአብሔር እንደ እምነታችን ነው የሚሰራው። ያየኸውን ነገር ነው ለሰዎች ሼር ያረከው፣ እነሱም ደግሞ ይጠቀማሉ። አሁን አንተ ጎንበስ ቀና ስትል ምን የሚያም ነገር የለም፣ ምንም የለም። ኖርማል እዚህ ጎንበስ ቀና በልና ቼክ አርስቲ። ይሄው ምንም የለኝም። በፊት እንደዚህ አይደለም ነበር፣ እንደዚህ መታኝቼ እንደዚህ ነበር። በቃ ምታኛ እንጂ ወደዚህ አልነበረም። እንደዚህ እግዚአብሔር ይመስገን። አሁን እግዚአብሔርን አመስግኑ። ፍቅር አለ በጌታ በኢየሱስ ስም ፈውስ የጸና ይሁን። ከዚህ ደቂቃ ጀምሮ የተዘጉ በሮች ይከፈቱልኝ በጌታ በኢየሱስ ስም። አሜን። አሜን።